አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? በባለፈው ቪዲዮ ውሎዬን ስለወደዳችሁት ዛሬም ደግሜ ደግሞ ሰርቼላችኋለሁ ማለት ነው። ዛሬ ገበያ አብረን ነው የምንሄደው ማለት ነው። ቤት አጽድቻለሁ። እቃ ደግሞ ባስማት ላጥብ እያሰብኩ ነው። እንደዚህ ብለው በስተመጨረሻ ግን እቃውም ታጥቧል። ወደ ሱቅ አብረን እንሄዳለን ማለት ነው። ብዙ ነገር አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ግን አዳዲስ ጀማሪ ዩቲዩበሮችን እናበረታታለን ማለት ነው። ዛሬ የምናበረታታት ይችን ታያዋትን እህታችን ነው። ሁላችሁም እየገባችሁ ሰብስክራይብ አድርጓት ማለት ነው። ሌሎቻችሁ ደግሞ እንደዚህ አብረን እንድንተጋገዝ የምትፈልጉ ካላችሁ ወደ ቴሌግራም ቻናላችን በመግባት ጎራ በማለት እንደነዚህ አይነት ድሎችን መጠቀም ትችላላችሁ ማለት ነው። እና ሱቅ ከመሄድ በፊት ለምን ለአምባሻ የሚሆን ዳቦ አብክቻ አልሄድም፣ ስመለስ እንጋግር ብዬ ማለት ወደ ከሰዓት የምጋግረው እያቦካው ነው ማለት ነው። እዚህ ጋር ያው እኔ በግምት ነው እየጨመርኩ ያለሁት ሁሉንም ነገር ጫው ምናምን፣ ስኳር፣ ዘይት ዝም ብዬ በግምት ነው፣ ለእናንተ አይሆንም። እሺ። እና እሱን አብኩቼ ወደ ሱቅ እንሄዳለን ማለት ነው። ያው በነገራችን ላይ ቅርብ ነው፣ ወጣ ብዬ እዚሁ ነው፣ ብዙ ሩቅ አይደለም። እሱንም ማሳያችኋለሁ ማለት ነው። ሌላው ደግሞ አሁንም ቭሎግ እንዲሰራላችሁ የምትፈልጉ ካላችሁ ላይክ አርጉኝ። ላይክ ስታረጉት ዩቲዩብም ሪኮመንድ ያደርገዋል፣ እናንተም ደግሞ እኔን ታበረታቱኛላችሁ ማለት ነው። ቭሎግ መስራት በነገራችን ላይ በጣም ነው የሚያስቸግረው፣ እንደምታስቡት አይደለም። በቃ ሁሉ ነገር መቅረጽ ስላለባችሁ በመሀል ልትረሱት ትችላላችሁ። ብቻ ሌላ ስራ ነው የሚሆንባችሁ። ስራችሁን እየሰራችሁ መቅረጽ ደግሞ ሌላ ስራ ስለሚሆን ላይክ አርጉ ለማለት ነው ማለት ነው። እዚህ ጋር በነገራችን ላይ በኋላ ላይ ነው ያየሁት። ዳቦውን ሳቦካው የአምባሻ ደረቅ ማለት ነበረበት። እኔ ግን ትንሽ ላላ አድርጌዋለሁ። ቢሆንም ያው መጋገሩ አይቀርም። አያችሁት? እዚህ ጋር አሁን ትንሽ ዱቄት ጨምሬበት ቢሆን በኋላ ላይ አሪፍ ይሆን ነበረ። ብቻ እስኪ እንዴት እንደሚወጣ ማሳያችኋለሁ ማለት ነው። እዚህ ጋር እንደዚህ ካረኩት በኋላ ፀሐይ ላይ አስቀመጥኩት ማለት ነው። እና ወደ ሱቅ ነው እንሂደው። ቃል ገብቼላችሁ የለ ብሬ ይዣችሁ ሊሄድ። እዚህ ጋር ረስቻችሁ አይደለም፣ እሺ አስቤበት ነው። እና ከልጄ ጋር እንደዚህ የተጓተትን ሄድን ማለት ነው። ያው ከዛ ከሄድን በኋላ እዛ ለመቅረጽ አልተመቸኝም፣ ሰውም ስለነበረ ገዝተን ወደ ቤታችን መጣር ማለት ነው። የገዛሁትን ነገር እያንዳንዱን ነገር አሳያችኋለሁ ማለት ነው። ቲማቲም፣ ሰላጣ ምናምን ነገር ገዝቻለሁ። እና ቲማቲም ተወዷል፣ ኪሎ 90 ብር ገብቷል ማለት ነው። እና 1 ኪሎ ነው የገዛሁት። ቃሪያ 20 ብር፣ ሰላጣ ደግሞ የ30 ብር ነው። ነገር ግን በጣም ብዙ ነው። ሴትዮዋ የ20 ብያት ከዛ የ30 ሺህ አርጊው ስላት መልሳ የ20 የሰጠችኝ ያክል ነው የጨመረችልኝና እንግዲህ የመጀመሪያ ነው ገድል በል እያለች። ፓፓዬ የ100 ብር ገዛው። አቮካዶ 70 ብር፣ ቀይ ስር 50 ብር ኪሎ ማለት ነው። ድንች ደግሞ ረክሶ ነበር መልሶ ጨምሯል። ኪሎ 35 ብር ነው የገዛሁት ማለት ነው። 2 ኪሎ። እንደገና ካሮት ደግሞ የ100 ብር። ካሮት ለምን እንደው አላቅም ተወደደ 60 ብር 70 ብር ነበር የሆነ ሰዓት። ከዛ እዚህ ጋር ደግሞ ሀብሀብ ሳየው በጣም ቀይ ነበርና የ200 ብር። ሽንኩርት ደግሞ የኪሎ 120 ብር ነው ማለት ነው። እና እንዴት ነው ውድ ነው ወይስ አይደለም? እና ያው የማይቀር ደግሞ ሳንችብስ ነው፣ እሱንም ገዝቻለሁ ለልጄ ማለት ነው። እነዚህ ነገሮች ገዛዝቼ ነው የመጣሁት ማለት ነው። እነዚህን ካስተካከልኩ በኋላ እውነቱን ስነግራችሁ ቤት አጥድቼ ቃጥቤ ምናምን ስለሄድኩኝ ከዛ ስመለስ ምሳ ሰዓት ደርሷል ማለት ነው። እዚህ ጋር የገዛኋቸውን እንደዚህ የሚታጠቡትን አጣጠብኩኝ። ሁሉንም በየቦታው አደረኩኝ ማለት ነው። ከዛ ያው ምሳ ሰዓት ደርሷል። እንደነገርኳችሁ ምሳ ስንበላ አልቀረጽኩላችሁም ማለት ነው። እዚህ ጋር መቅሰስ ለልጄ የገዛኋቸውን ነገሮች እንደ ጁስ ከምፈጭለት እንደዚሁ ሲበላ ደስ ስለሚለው ሁሉንም ባንድ አድርጌ በማንኪያ
እንዲበላ አደረኩኝ ማለት ነው። ከዛ አምባሻውም ገና አልተጋገረም፣ ልጋግረው ነው ማለት ነው። ኩፍ ብሏል በደንብ ግን እንደነገርኳችሁ ትንሽ ላላ ብሏል ማለት ነው። በነገራችን ላይ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁንም እንዳትረሱ ማለት ነው። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እና ያው ላይክ አይረሳም። እሺ ላይክ ብሎግ እንድሰራ ላይክ አድርጉልኝ። ከዚህ ጋር ያው እንደምታዩት ያው ኩፍ ብሏል። ግን እንዳልኳችሁ ለእንትን አይሆንም፣ ለአምባሻ አይሆንም። በቃ በኮባም መጋገር ነበረበት። ግን እኔ ኮባም አልገዛሁም። ስለዚህ እሞክረዋለሁኝ። እንግዲህ ይውጣ አላቅም። መጨረሻውን ግን እናንተ ማየታችሁ አይቀርም፣ ግዴታ ነው፣ ታያላችሁ ማለት ነው። እና እዚህ ጋር እንደዚህ አድርጌ ያው ቅርጽ ሳወጣ ለራሱ ልክ አይወጣም። ልክ አምባሻው ደረቅ ቢል ኖሮ ሊጡ ቅርጹ ያስታውቅ ነበረ። እኔ ቅርጽ ማውጣትም አልችልበትም። ብቻ እንደዚህ ነገር አድርጌ ወደ ምጣድ አስገባሁት ማለት ነው። ሲወጣ ደግሞ ታውታላችሁ ማለት ነው። ይኸው አምባሻችን በስሎ ወጥቷል። አምባሻ አይመስልም ግን በጣም ይጣፍጥ ነበረ። ቆንጆ ነው፣ ደስ ይላል። ያው ቅርጽ የአምባሻ ቅርጽ ባይኖረውም ልክ ኖርማል እናቶቻችን ምጣድ ላይ እንደሚጋግሩት አይነት ዳቦ ሆኗል ማለት ነው። እሱን ከጨረስኩ በኋላ ለምን ራሴን አልንከባከብም ብዬ እናንተም በነገራችን ላይ ስራችሁ ስጨርሱ ራሳችሁን መንከባከባችሁ እንዳትረሱ ማለት ነው። ለፊቴ ማርና እርጎ አድርጌ ተቀባሁኝ ማለት ነው። ለእግሬ ደግሞ የሆነ ትናንት የሆነ ቡና ስኳር ምናምን አርጌ እንደ ስክራብ ሰርቼ ሳይመቼ ቀርቶ ፍሪጅ ውስጥ ከትቼው ነበረ። እሱን አወጣሁና በሙቅ ውሃ ካላላሁት በኋላ እግሬን ሙቅ ውሃ ውስጥ ዘፍዝፌ ራሴን ፏ አደረግኩኝ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ። ቪዲዮውን ግን ተከታተሉት እስከ መጨረሻው እሺ።